እንግዲህ እንደሚታወቀው እርቅ ከቁርአን ጋር በሚለው ፕሮግራማችን ብዙ ርዕሶችን አንስተን እየተወያየንበት እንገኛለን። ዛሬም እንደተለመደው ሁለት መሻይኾቻችን ይዤ ተመልሻለሁ። እስከ መጨረሻው ፕሮግራም ከኛ ጋር እንድትሆኑ እየጋበዝኳችሁ በነቻጂ ቲቪ ነው እየተላለፈ የሚገኘው። ፕሮግራሙ ደግሞ በሐረር ውስጥ ሆነን እያስተላለፈን እንገኛለን። ኢንሻአላህ እስከ ፕሮግራሙ መጨረሻ ከኛ ጋር እንድትሆኑ እያጋበዝናችሁ የዛሬው ፕሮግራማችን ደግሞ የሚሆነው ከረመዳን ውስጥ ቁርአን በረመዳን ውስጥ በሚለው ርዕስ እንወያያለን። እስቲ ምን አይነት ትሩፋቶች አለው ቁርአንና ረመዳንስ ግንኙነት አለው ወይ በሚለው ዙሪያ ኢንሻአላህ የምናወራ ይሆናል። አላህ ሱብሓነሁ ወተዓላ እንግዲህ እንዳወሳን ሸህሩ ረመዳን الذي أنزل فيه القرآن هدى للناس وبينات من الهدى والفرقان አላህ ሱብሓነሁ ወተዓላ ቁርአኑ ራሱ በረመዳን እንደወረደ ይነግረናል። ስለዚህ ትልቅ ዝምድናም ቁርኝነትም አላቸው። ረመዳን ውስጥ ረመዳንና ቁርአንን ምንድነው የሚያገናኛቸው? ትሩፋት ከሌላው ጊዜ ጋር ልዩነት አላቸው? بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وسلم الحمد لله رب العالمين ያው ረመዳን ውስጥ ነው አሁንም እንደገና ተገናኘን። ቁርአን እና ረመዳን አንተው እንዳልከው ዑለሞች እንደሚለው ይሄንን አያ ይወስዳሉ። شهر رمضان الذي أنزل فيه القرآن ከረመዳን ወር ጋር የተቆራኘው ቁርአን ነው። ስለዚህ ምን ይላሉ? ረመዳን ሻህሩል ቁርአን። ይሄ አንድ። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን ውስጥ ምን ያደርጋሉ? ሙዛከራ ያበዛሉ፣ ሙዛከራ ያደርጋሉ ከጅብሪል ጋር። ነቢ ሰለላሁ ዐለይሂ ወሰለም መጨረሻ ከዚህ ዓለም በሞት ትሞታለህ የሚል ትእዛዝ ሲመጣ ከአላህ ዘንዳ ሲመጣላቸው ሁለቴ ከጅብሪል ጋር ሙዛከራ አረገ። ኢዕቲካፍም 20 ቀን አረገ። ስለዚህ ምንን ያመለክታል? አንድ ቁርአን ከረመዳን ጋር መተሳሰሩ አላህ ነው። ነቢ ሰለላሁ ዐለይሂ ወሰለም በስራቸው ይሄንን ነገር አረጋገጡ። ስለዚህ ረመዳንና ቁርአን ትስስር አለው። አሁን እንደምናየው ተራዊ አለ። ይሄ ራሱ ምን ያመለክታል? ቁርአንን እንድናበዛ። አንድ መጨረሻው አስሩ መጨረሻ ቀን አሽረል አኺር ላይ ደግሞ ቂያሙል ለይል አለ። ቂያሙል ለይል ደግሞ እንደገና ቁርአንን እንጨምራለን። ሌላው ሰለፎቻችን የሰሩትን እንይ። ሰለፎቻችን ኢማሞቻችን ምን ያደርጋሉ? ዕልም ነበራቸው፣ ሐለቃት ዕልም ነበራቸው። ረመዳን ሲገባ እንዳለ ያቆሙና ወደ ቁርአን ይመለሳሉ። ማሊክ ኢማሙ አህሉል መዲና ረመዳን ሲገባ ይላሉ ደረሶችን፣ ጡላብ ዕልሞችን፣ ጡላቦችን ሁሉ ወደ ቤታችሁ ሄዱና አሁን ጊዜው የቁርአን ነው ይላል። ስለዚህ ረመዳንና ቁርአን የተሳሰረ ነው። ለምን ብንል አንድ እነዚህ ሁለቱ ነገሮች የውመል ቂያማ ምን ያደርጋሉ? ለባሪያው የሽፈዓን ይላል ነቢያችን ሰለላሁ ዐለይሂ ወሰለም ያሉ ቁርአንና ሲያም ትንሣኤ ቀን ለአላህ ይማለዳሉ። ያንን ሰውዬ ጌታ ሆይ ይህ ሰውዬ ጾሞኝ እንዲሆኑ ርቦት ጥሞት ይላል ረመዳን ጾሙ። ቁርአንም ደግሞ ማታ እንዲህ አድሮ እንደዚህ ተቀምጦ ይላል። እነዚህ ሁለቱ ነገሮች እዚህ ላይም ስናይ የተሳሰሩ ነገሮች ናቸው፣ ረመዳንና ቁርአን። ስለዚህ እነዚህ ሁለቱ ነገሮች የተሳሰሩ ናቸው። ሙስሊሙ ኡማ ከዛሬ 1400 ዓመት በፊት እንደመጣው ቁርአንን ይዘን እንደዛው እንሄዳለን። ለምን? አላህ ሱብሓነሁ ወተዓላ ምን ይላል በቁርአን ውስጥ? ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና። ቁርአንና ረመዳንን ያሳስ አንድ ላይ እንዲሄድ ያረገው ሞዴል ሆኖ ምሳሌ ሆነው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ ይሄ ነገር ሙስሊሙ ኡማ እቺ ዓለም እስከሚለቅ እያንዳንዱ ሰው ረመዳን ሲገባ
መቅራት አለበት ከረመዳን በፊትም ቁርአን ግን ረመዳን ሲገባ የበለጠ ከቁርአን ጋር ትስስርና ከረመዳኑም ጋር ትስስር ያሉ መሆኑን ሱናም ይናገራል ቁርአኑም ይህንን ያወሳልናል ቅድም የጀመርነው አያ شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى ይላል والله أعلم بارك الله فيك ጀዛከ ላሁ ኸይረን ኡስታዝ ጥሩ ጥሩ ነገራቶችን አንስተሃል። እንግዲህ እንደሚታወቀው ኡስታዝ ረመዳን ሲገባ ብዙ ነገራቶች ይለዋወጣሉ። የሰው ስሜት ይለዋወጣል፣ አጅሮቹም እንዳለ ይለዋወጣሉ። አልፈርዱ ተዕተበሩ ከሰብዒነ ፈርድ እንደዛም ደግሞ ሱናቹም እንደ ፈርድ ይቆጠራሉ። ቁርአንስ እንዴት ነው? እንደዚሁ እንደ ፈርዱ እንደ ሱናው እየተቀየረ ነው የሚሄደው? አጅሩ ምን ያክል ነው? እንግዲህ አላህ ሱብሓነሁ ወተዓላ ሐዲሱል ቁድስ ቁርአን ጾም ማለት እኔ ነኝ ለባሪያው መልሱን አጅሩን የምሰጠው አለ። የዚህ እንግዲህ እንደሚታወቀው ባለፉት ፕሮግራሞችን ውስጥ እንዳነሳን መን ቃለ አሊፍ ላም ሚም አሊፍ ላም ሚም ያለ ሰው አሊፉን ሐርፍ ወላሙን ሐርፉን ወሚሙን ሐርፉን 10 ሐሰናት ለአሊፍ ወለልሚም ወለላም ሊዳ ከቁርአን ረመዳን ውስጥ ስንመጣ ከረመዳን ውጪ እንደዚህ ሲሆን ረመዳን ውስጥ ስንገባ እንዴት ነው የሚሆነው? ከዚህም በፊት ባለፈው ፕሮግራሞቻችን እንዳሳለፍን ሙዕጂዛ አንስተን ነበር። ሙዕጂዛ ረመዳንና ቁርአን እነዚህን አንድ ላይ ስናመጣ ራሱ አንዱ ሙዕጂዛ አሁን ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ንግግር የሚታደስ ተአምር ነው። ለምሳሌ ቁርአን ላይ ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ሲያሙ ከማ ኩቲበ ዐለ አለዚነ ሚን ቀብሊኩም ለዐለኩም ተተቁን ነው። ዒላው እንግዲህ ወደ ተቅዋ እንድትመለሱ ነው። እንግዲህ ረመዳን ዋጅብ የሆነብን አንዱ ማለት ነው ለተቅዋ ነው። እና የሚገርምህ ነገር በሐዲስም ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያለው? ረመዳን ሲገባ ፉቲሐት አብዋቡል ጀና ወኡግሊቀት አብዋቡ ኒራን ወሱፊደት መረደቱ ሸያጢን አለ። የጀነት በር ይከፈታል፣ የጀሃነም በር ይዘጋል፣ እንዲሁም ሸያጢኖች ይታሰራሉ ተባለ። ይሄ ነገር በየረመዳኑ ሲታደስ ነው የምናየው። ሲታደስ ሁሌ የሚታደስ ቃል ነው። እንግዲህ ልክ ረመዳን ሲገባ ወላሂ የጀሃነም በር መዘጋቱን የሚታየው የጀሃነም ስራ መጠጥ ቤቶች፣ ዳንስ ቤቶች፣ ዚና ቤቶች ኢቭን በቃ ጭር ይላል ነው። ሀታ የሆነ ሰው ሲናገር ምን አለ? እዚህ ከምሪ ቤቶች ሲያወሩ አለ ምንድን ነው ያለው? ምን ነው ጭር አለ? ገበያ ጠፋ እኮ ይሄ ሙስሊም የእስላሞች ጾም ገባ ይላሉ። የቆሻሻ ነገር ገበያ ቀዝቀዝ ይላል። የጀነት ገበያ ደግሞ ጀነት ስትከፈት እዚህ ገበያው ይሞቃል እኮ አዝመራው ማለት መሳጅዶች ይሞላሉ። በፊት ሙስሊም መሆኑን ራሱ የምትጠራጠረው ሰው ወደዚህ ይመለሳል፣ ቀልቡ ይመለሳል። አንደኛ ድሮ በእኛና በቁርአን መካከል ጣልቃ የገባው ሸይጣን ይታሰራል። ሁለተኛ ይቺ ጥጋበኛ ነፍሳችን እንግዲህ በጥጋብ ምክንያት እንትን የምትለው ወደ ረሃብ ስትመጣ ትንሽ እሷም ደግሞ አደብ ትገዛለች ማለት ነው። ቁርአን አንድ ይሄ ነው። ስለዚህ ሙዕጅዝ ነው ራሱ ማለት ነው። ሙዕጅዛው ይታደሳል። ይሄ ጊዜው አዝመራ ስለሆነ ቀልባችንም ከሌላ ጊዜ የበለጠ ለቁርአን ይከፈታል። በጣም ቁርአን አይሰለችም። ስትቀራ በሻህሩ ረመዳን ሁሉ ሰው ሲቀራ ነው የሚታየው። አንድ ይሄ ነው ማለት ነው። ጾማችን በትክክል በንያ በኢኽላስ የምንጾም ከሆነ ቁርአንን ንያችንን አሳምረን ለእስቲቃማ በዛው እስትምራር ለማድረግ አንዳንድ ጊዜ በሻህሩ ረመዳን ይታሰራል ያልነው ሸይጣን እንግዲህ ይታሰርለታል። ሰው ሸይጣን ከታሰረለት በደንብ ትሬኒንግ አድርጎ ራሱን አጠንክሮ ተብቶ እቅድ አስተካክሎ እንዲቀጥል ነው። ግን በጣም የሚያሳዝነው ለአንድ ወር ሸይጣን ታስሮለት መልሶ ሲፈታ ሸይጣንን ኢስቲቅባል ያረጋል። አሁን ረመዳንን ኢስቲቅባል ያረጋል። ረመዳን ሲገባ መጀመሪያ ረመዳን ሲወጣ ሸይጣንን ኢስቲቅባል ያረጋል። የሰው ልጅ ወቅ አቀባበል አድርጎለት ወደ ነበረበት ይመለሳል። እሱ ነው መጥፎ ነገር ማለት ነው። ከዛ ሸይጣንን ኢስቲቅባል አደረገ ማለት እኮ አንድ ወር የታሰረው ሸይጣን እሱን 11 ወር ያስረዋል ያንን ሰውዬ ማለት ነው። ከቁርአን ገለል አድርጎት እልህ መወጣጫ። እንደውም ለምንድን ነው እንደዛ ተራዊ አሚን ስትል የከረምከው ቁርአን ስትቀራ የከረምከው እኔ ሲታሰርልህ እንዲህ አረካ አይደለም ቆይ ያንን ሁሉ የሰበሰብከውን በትንብሃለሁ ብሎ የሚል ይመስል ከረመዳን በኋላ አላህ ሱብሓነሁ ወተዓላ እኔ እሺ
አንድ ወር አስሬልሃለሁ። ቀጣይ ደግሞ አንተ ተዘጋጅበትና ጉልበትን ሰብስብና ፓወርፉል ሁንና ኖ ፎር ሸይጣን ለሸይጣን ኖ በል ተብለን ነው ተርቢያ የምንደረገው እንጂ የረመዳን ተርቢያ ልክ ረመዳን ሲወጣ ኢማማውንና ጀለቢያውንም ሁሉ እንደምናስቀምጥ ከላሙላህንም አስቀምጠን ለቀጣይ ረመዳን የምንል ከሆነ ወላሂ ይሄ በጣም ሙሲባ ነው ማለት በጣም ሙሲባ ነው። ሻህሩ ረመዳን የለውጥ ነው። እንለወጥ፣ ወደ ቁርአን እንመረስ፣ እንታረቅ። ዳግም ላንጣላ ነው የምንታረቀው ማለት ዳግም ላንጣላ ነው መታረቅ ያለብን። በደንብ አጥብቀን እንያዝ። አላህም ለረሱላችን ሰለላሁ ዐለይሂ ወሰለም ፈስተምሲክ ቢለዚ ኡሂየ ኢለይከ ያለው ወስተቂም ከማ ኡምርተ ያለው ኡትሉ ማ ኡሂየ ኢለይከ ሚን ረቢከ ብሎ እንደዚህ እንዳዘዛቸው ሁሉ በልግ ማ ኡንዚለ ኢለይከ ለሌላም አድርስ ነው የተባልነው እንጂ እኛው ጋር ኢማናን ልንበላና ልናቋርጥ አይገባንም። እንቅራ፣ እንወቅ፣ እንመራመር፣ ዲግ እናድርጎ ብዙ ተአምር እናይበታለን። ቁርአን ማለት እንደ ተለያየ ክፍል ነው አለ። አንዳንድ ሰው ሞኝ ገና አጥር ውስጥ ገብቶ አጥሩን ብቻ እያየ የምታምር ክላስ ውስጥ ሳይገባ እንደገና አይቶ አናዘር እንደዚህ በቃ ማያልቅ ወደ ውስጥ ባየ ቁጥር ውበቱ እየጨመረ የሚሄድ ስለሆነ ውበቱን እየጣጣምን እያየን እየተፈኩር እያደረግን ህይወታችን እዚህ ዱንያ ላይ እስካለ ድረስ እስከ መጨረሻ እንቀጥል የሚል ወስያ እንግዲህ ወደ ፕሮግራሙ ምናልባት ረመዳኑ ወደ መገባደጃ ፕሮግራማችን ወደ መገባደጃ እየሄደ ይመስለኛልና በዚሁ ምናልባት ካልተገናኘን አማና በሌላ ፕሮግራም እስክንገናኝ ለማለት ፈልጋለሁ። ኢንሻአላህ ኡስታዝ ጀዛኩሙላሁ ኸይረን ብዙ ነገር አንስታችኋልና እንግዲህ እዚህ ላይ ልንበረታ ይገባል ማለት ነው። በደንብ በጾም ወር ውስጥ ከጾም ውጪም መበርታት እንዳለብን የታወቀ ነው። ግን ረሱል ሰለላሁ ዐለይሂ ወሰለም እንደሚታወቁት እንግዲህ ኢዛ ደኸለ ረመዳን ካን አጅወዱ ናስ من ريح المرسل ነው። ነብዩ ሰለላሁ ዐለይሂ ወሰለም ሌላ ጊዜም ከረመዳን ውጪም ጥሩ ስራ ኸይር ስራን ያበዙ ነበር። በተለይ ረመዳን ደግሞ ሲገባ ነብዩ ሰለላሁ ዐለይሂ ወሰለም በደንብ ይስገበገቡ ነበር ጥሩ ስራ ለመስራት ቁርአንን በደንብ ለመቅራት። እንደዚህ ደግሞ ከሱ በኋላ የነበሩ ሰለላሁ ዐለይሂ ወሰለም በነብዩ ሰለላሁ ዐለይሂ ወሰለም ፈለግ ተከትሎ እነኚህን አይነት ስራዎችን ይሰሩ ነበር። ለዛ ቁርአን እንግዲህ ትልቅ ትሩፋቶች አለው። አንደኛ የአላህ ሱብሓነሁ ወተዓላ ጸጋ ነው፣ ለቀልብም እርጋታ ነው። ይህኛውን ቁርአኑን እየቀራን በሄደን ቁጥር አላህ ሱብሓነሁ ወተዓላ ነቢዩም ሰለላሁ ዐለይሂ ወሰለም እንደነገሩ አንድ አዱኛ ላይ ቁርአን ያበዛ ቁርአን እየቀራ የነበረው ሰው እንግዲህ እቅራ ወረቲል ከማ ኩንተ ትረቲሉ ፊ ዱንያ ፈኢነ መንዚለተከ ኢንደ አኺሪ አያ ይባላል። እንግዲህ ይሄ እንደ መጨረሻ አንተ ባቆምክበት ደረጃ ፎቅ ማግኘት እዛ ላይ ራሱ ተንደላ ለመቀመጥ ከዚህ በላይ እንግዲህ አስብ ምን አይነት ትሩፋት ቢሆን ነው ነብዩ ሰለላሁ ዐለይሂ ወሰለም ረመዳኑ የሄደ ባለ ቁጥር እንግዲህ አሁን በደንብ እየተጓዘ ነውና ነብዩ ሁኔታቸው እየተቀያየረ ነው የሚሄደው። ሁኔታቸው በደንብ እየበረቱ እንደ ወደ መጨረሻ አካባቢ እንግዲህ ሲመጡ እንደሚታወቀው ሸደም ይደረው ወይ ቀዳ አህለ ወደዚህ ነው የሚገኙ ነብዩ ሰለላሁ ዐለይሂ ወሰለም። እኛም ወደዚህ ነው መግባት ያለብን ባለብን ሁኔታ። በተለይ ደግሞ ወጣት የሆነው ሰው እንዳለ ማህበረሰቡ ይሄኛውን የረመዳን ተጠቃሚ እንዲሆን በዚህ ረመዳን ውስጥ ቁርአን ስንቀራ የ11 ወር ስንቅን ይዘን ነው የምንወጣው። እንግዲህ እዚህ ውስጥ ተዳክመን ምን ወጣ ከሆነ መውደቃችን ነው ማለት ነው። እንግዲህ አንድ ታዋቂ ሐዲስ አለ። ረሱል ሰለላሁ ዐለይሂ ወሰለም ወደ ሚንበራቸው እየወጡ ፈቃል አሚን አሚን አሚን። ሰሃቦች ምን ነገር አላዩም። እንግዲህ ያ ረሱላህ ለምን ነው አሚን አሚን አልከው ሚንበር እየወጣ ሲባል ጅብሪል እኮ ወደ እኔ መጡ አለይሂ ሰላም። ሶስት ሰዎች ረገማቸው። ከዛ ውስጥ እንግዲህ ረመዳን መጥቶ ያልተጠቀመበት እዛ ውስጥ ይካተታል። ረመዳን ያልተጠቀመበት እንግዲህ በቁርአንም በኢባዳም በሁሉም ነገር ያልተጠቀመበት ማለት። ስለዚህ ይሄ የቁርአን ትሩፋቱን ነው የሚያሳየን። የቁርአን ትሩፍ ምን አይነት ትሩፋት አለው፣ ከቁርአን ጋር አላቃችን ምን አይነት አላቃ ነው ያለን የሚለው ይሄ በጣም ትልቅ ነውና እንግዲህ እስቲ ኢስቲቃማ ሊኖር ይገባል። አንዳንድ እንደሚታወቀው ማህበረሰባችን ቅድም እንዳነሳችሁት የረመዳን ውስጥ ብቻ ነሻጣ ነው የሚኖረን። እንግዲህ ቁርአንም ይቀራል ሊያዳምጥም ይችላል። ብቻ ረመዳን አትዘልቅም። ዒድዋ ቀን ሁሉም ነገር ታልቃለች። እንዴት ነው ይሄን ነገር ኢስቲቃማ ያለው ቀጣይነት ያለው ረመዳን ውስጥ መጠቀማችን ራሱ መስራታችን ራሱ እንዴት ነው የሚያሳየው ከቁርአን ተጠቃሚ መሆናችን? እንግዲህ ከዛ በኋላ ቀጣይነት ኖሮ ይገባል። ግን እንዴት ነው ያ ሰው ሊቀጥል የሚገባው? መቼስ ረመዳን ሲዘጋ ሁሉም ነገር አልተዘጋም። ረመዳን ሲዘጋኛ ቁርአኑ የሚዘጋው ከሆነ ስለዚህ ለአላህ ብለን ወይም ለአላህ ማገዛት ሳይሆን ኢባዳ የሚያደርገው የረመዳን ወሩን የሚያመልክ ሰው ነው የምንሆነው ማለት ነው። ስለዚህ ቀጣይነት ያለው ስራ ኢስቲቃማ ያለው ስራ እንዴት ነው ምእመናን መስራት ያለበት የአላህ ባሪዎች ማለት ነው።
بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم استقامة مجمرة كالله زندانا ميونه جن لاستقامة ملفات يفلقال الله سبحانه وتعالى يثبت الله الذين آمنوا الاستقامة يميمت أو كإيمان كالله إيمان قانو إيمان يموت كونه يتنيم استقامة يموتوا سلزي ولا مش من قالوا شهر رمضان الله سبحانه وتعالى يرجو الله يمت علن إلا ولا لو عندنا ولا موج إنيا مسلم موسو بتلي نبي صلى الله عليه وسلم أمة إدميا أجرنا ويرالو عند إدميا أجرنا ሌሊቱ ቀድር ይመጣና እድሜያቸውን ከፍ እንዲያረግ አንዴ ሁለተኛ ተቅዋ እንዲያገኙ ያ የቁርአን ውስጥ እኛ ረመዳን ውስጥ አላህን ለምነን እያንዳንዱን ኢባዳ የምናረጋው ቁርአንን ለአላህ ስንል በዙ ከለፋን ምን ይመጣል? ተቅዋና ኢማን ይመጣል። ተቅዋና ኢማን ካላመጣን የትኛው ኢስቲቃማ ይመጣል? يثبت الله الذين آمنوا እነዚህ ያመኑት ሰዎች ነው። ስለዚህ እኛ ረመዳን ውስጥ ወደ አላህ ተመለሰን በቀልባችን በእያንዳንዱ ሐታ ቁርአን ስንቀራ ቁርአን አንዳንድ ጊዜ እኮ ስንቴ ختم አረክ ይቆጥራል 5 ምናምን ግን ረመዳን በኋላ የምታየው ገበያ ውስጥ ይጮሃል። ላይ አይደለም ከቁርአን ምን አወረድን እኛ ስንቴ ختምን ስንል ቁርአን ውስጥ ያለውን ነገርኛ ምን አወረድን ከቁርአን ቁርአን እያወረድን ቁርአን እየጨረስን ስንሄድ እያነበብን ከቁርአን ምን ተጠቀም። ስለዚህ ኢስቲቃማ እኛ የሙስሊሙ ኢስቲቃማ የእያንዳንዱ ሰው ኢስቲቃማ ከኢማኑ ጋር የተቆራኘ ነው። ፈስተቅም ከማ ኡምርተ አላህ ነቢያችን ሰለላሁ ዐለይሂ ወሰለም ከማ ኡምርተ ስለዚህ እኛ ረመዳንን አላህ ባዘዘን መንገድ ረመዳንን ከጾም ኢንካነ ሶሙና ሊላህ ጾማችን ለአላህ ከሆነና ጾማችን ውስጥ አፋችንና ምላሳችንና እንቅስቃሴያችን ሁሉ ለአላህ ብለን ከምትሆነ ነገር ያዝ ካረግን استقمت كما أمرت لذلك الله سبحانه وتعالى فاستقم كما أمرت ስለተባለ ለነብይ ሰለላሁ ዐለይሂ ወሰለም ስለተባለ እኛም ረመዳን ውስጥ የተደነገጉልን ድንጋጌዎች አሉ። ድንበር አለው። ረመዳን ድንበር አለው። እንዴት እንጾማለን? ነብይ ሰለላሁ ዐለይሂ ወሰለም እንደጾመው ምንን መተው አለብን? ምንን መስራት አለብን? ያችን ነገር አንድ በአንድ ከሰራን አላህ የከለከለን ነገር ከተከለከልን አላህ ስሩ ያለውን ከሰራን ነቢያችን ሰለላሁ ዐለይሂ ወሰለም በሰሩት መንገድ ከተከተልን ኢስቲቃማ ከዚህ ነው የሚመጣው። ፍሬው የኢስቲቃማ ፍሬው ከዚህ ውስጥ ነው የሚመጣው። ስለዚህ የኛ ሰው መጀመሪያ ረመዳን ከመግባቱ በፊት ዑለሞቻችን ምን ይላሉ? ለረመዳኑ መዘጋጀት ረመዳን ገባ ብለን አንገባም። እኛ ለረመዳኑ ተዘጋጅተን ብንገባ ምን ትፈልጋለህ አንተ? ምን ዱዓ ማረክ ትፈልጋለህ? ከማን ጋር ቁርአን ለመቅራት ምን ተውባ ለማድረግ ይሄንን ሁሉ አውቆ ሰው አንድ ሰው ከገባ ወላሂ አላህ ኢስቲቃማ ይሰጠዋል። لأن الله لا ينظر إلى صورنا ولكن ينظر إلى قلوبنا أي قلوب التي عقدت እቺን ቀልብ ነው አላህ የሚያየው። ስለዚህ ኢስቲቃማ የሚመጣው ረመዳን ውስጥ እኛ በሰራነው ስራ ነው የሚመጣው ኢስቲቃማ ለዚህ ኢስቲቃማ። ስለዚህ ረመዳናችን ሊላህ ይሁን። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ አንድ ሰው ጾሙና አንድ ሰው ውሸት ነገር መጥፎ ነገሮችን ካልተ ወለይሰ ሊላህ ሐጃ አላህ ምን ያደርግበታል? እሱን ዝም ብሎ እንደ ሩቦት እንደዚህ ቢውልና ጥሞት ቢውል ምን አላህ ሐጃ የለውም። ስለዚህ ኢስቲቃማ የኛ ኢስቲቃማ የት ላይ ነው? ቤዙ እኛ ምንሰራ ስራና እኛ ይዘን የገባን ንያ እነመላማ ቢንያ
ሀታ አንዳንድ ሰው ወላሂ ምንም የሚያውቅ ሰው አላህ ወይ እኔ እንደዚህ ነው ብሎ ከልቡ ወደ አላህ ከተመለሰ ወላሂ ኢነላህ ላ ዩዲዕ እችን አጅሩን የሱን ኒያ እንትን አለው። ስለዚህ ኒያችን አሳምረን ዝግጅት አድርገን የተከለከለን ተከልክለን የታዘዝንን ከሰራን ኢስቲቃማ ምንዳዋ ከዚህ ነው የምትወጣው፣ ፍሬዋ ከዚህ ነው የምትወጣው። ወላሁ አዕለም። ባረከላሁ ፊኩም። ጀዛከላሁ ኸይረን። እንግዲህ ረመዳንና ቁርአን ትልቅ ልዩነት አላቸው። አላህም ሱብሓነሁ ወተዓላ በቁርአን እንደተናገረው ኢና አንዘልናሁ ፊ ሌሊቲን ሙባረካ፣ አላህ ሱብሓነሁ ወተዓላ በሚገርም ሌሊት ውስጥ ያወረደው። ወከዛሊክ ኢና አንዘልናሁ ፊ ሌሊቲል ቀድር፣ በሌሊቱል ቀድር ውስጥ ያወረደው ይላል አላህ ሱብሓነሁ ወተዓላ። የሚገርሙ ሰሃቦች እዚህ ውስጥ ካየን ረመዳን ውስጥ ካነ ሐሪሰን በጣም ይስገበገቡ ነበር ቁርአን ለመቅራት። ይሁም በኢማሙ ሻፊዒ ለምሳሌ ከወሰናቸው ረሂመሁላህ አላህ ይዘንላቸውና 60 ጊዜ ቁርአን ያختሙ ነበር ይጨርሱ ነበር። ወከዛሊክ ኢማሙል ቡኻሪ 30 ጊዜ ያختሙ ነበር። ወሚንሁም መን የኽተሙ ቢልዑስቡ ወሚንሁም መን የኽተሙ በሰላስቲ አያሚን፣ በሳምንት ቁርአን የሚጨርስ ነበር። እነዚህ ደግሞ በ3 ቀን ቁርአን የሚጨርስ ነበር ختሞ። ስለዚህ ይሄ የቁርአን ትሩፋቶችን ነው የሚያሳየው። እኛ የተጠቃሚ እንድንሆን ከዚህ ረመዳን። ስለዚህ ወደዚህ ስራ ልንመጣ ይገባል። ራሳችን ከዚህ በኋላ ደግሞ ኢስቲቃማ ያለው ስራ እንዲሆንልን የአላህን ሱብሓነሁ ወተዓላ ፊት ፍለጋና የቁርአኑን ትሩፋት የቁርአኑን አጅር ለማግኘት ብለን ልንቀራ ይገባል። የአላህ ሱብሓነሁ ወተዓላ ሂዳያ እንዲሰጥልን ለምን ይገባል። በተለይ መጨረሻ ላይ ወሲያ የምናደርገው ብዙ ቤት ውስጥ የምንሰራው እህቶች እናቶች ምንድን ነው እየሰራን ያለው? ቁርአን እየቀራን ያለው? ዝክሩን እያደረግን ያለው? በቤት ስንሰራ ማዕድ ቤት ስንገባ ክችን ቤት ስንገባ ምን ነው እያደረግን ያለው? ቁርአን ከኛ ጋር ነው ወይ የሚለውን ደጋግመን ልናስብበት ይገባል። ራሳችንን ልንጠይቅ ይገባል። የዛሬው ፕሮግራማችን በዚሁ እንቋጫለን። በቀጣይ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።